እስልምና ገዳይ ነው። እስልምና አራጅ ነው። ደፋር ስትዋጋ ሂጃብ ለብሰሽ አትዋጊም ብለሃታል። ስትዋጋ ጦርነት ስትደግስ አይ ሂጃብ አለሽ ቤት ቁጭ በይ ብለሃታል። የአክሱም ሙስሊሞች ሰቆቃ የሚል ነው። በአክሱም ሙስሊሞች ላይ ለዘመናት ሲፈጸም የነበረው ግልጽና ስውር በደል፣ አካላዊና ስነ ልቦናዊ ጥቃት፣ የማግለልና የማስገለል ጫና ሁሉም ዜጎች በሚጠቀሙባቸው የመንግስት አገልግሎት መስጫ ተቋማት ሳይቀር የማበላለጥና የማዳላት ነውረኛ ተግባር፣ ዛቻና ማስፈራሪያ፣ ሂጃብ አትለብሱም አዛን እንዳትሉ የሚል መረን የወጣ ንግግርና ማስጠንቀቂያ፣ የመቃብር ቦታ እስከ መከልከል የራቀና የረዘመ ነውር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ ነኝ። እንደምናላችሁ ድን የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅት ቪዲዮ ተመልሰን መጥተናል። ኢንሻአላህ ሁላችሁም ይሄን ቪዲዮ ላይክ አድርጉት። ለቤቱ ደግሞ አዲስ ናችሁ ሰብስክራይብ አድርጋችሁን አብራችሁን ብትቆዩ ደስ ይለናል። ይሄ ቻናል 80,000 ሰብስክራይበር ይግባ ተብሎ በዚህ ወሩ ተጋመሰ ሰብስክራይብ። ለማንኛውም ኢንሻአላህ ቁም ነገር የምትወዱ ሰብስክራይብ ያደርጋችሁ ተቀላቀሉን፣ አብራችሁን ቆዩ። ሙፍቲ የህዋት ሰላይ ነበሩ አይደሉም ብሎ መከራከር ሌላ ጉዳይ ነው። የመለመላቸው ሰው አላ እኔም አውቀው ማታለን አይቻልም። የሃይማኖት መሪዎች ሁሉ ጊዜ የፖለቲካ እንትኖች ናቸው፣ ወኪሎች ናቸው። ሙፍቲ ማለት የህዋት ወኪል ናቸው። ምን አመጡ? ስልጣን ይዘውስ ምን አመጡ? ለማራው ለሙስሊሙ ምን አመጡ? ምንም። ከግድያ ወሎየውን አድነውታል። ያን የመሰለ ሙስሊም ሲያልቅ ምንም። ስለዚህ እያንዳንዱ ዝም ብሎ ጺም አሳድገው ስለመጡ መልካቸውን ቆንጆ አማራ ስለሆነ ያን እያየህ ትርበደበዳለህ። ምን አገባህስ? መብቴ እኮ ነው። ገዳይ ነበሩ ሙፍቲ ማለት አልችልም። ብርጅስቶ መብትህ ነው። መብቴ እኮ ነው። አጀማ ይህን ቪዲዮ ያመጣበት ዋነኛ ምክንያት ምንድን ነው? እንግዲህ የሙፍቲ ወዳጆች ማለት ነው አሁን ላይ ሙፍቲ በመሞታቸው ምክንያት ማለት ነው ክርስቲያኖች ያዘኑ አሉና እነሱ ከጎናቸው ቆመው ማለት ነው በጣም ብዙ ነገር እያሉ ነው። በጣም ብዙ ነገር እየተናገሩ ነው። በጣም በርካታ ነገርም እያሽቃበጡ ማለት ነው። ከሙስሊም ወንድም ከምንላቸው እናንተ ስላገኘናችሁ ምናምን እያሉ በርካታ ነገሮች ምንችም እየዞሩ ተመልክታችኋል። ነገር ግን እኛም እንደዚህ አይነቶችን ቪዲዮዎች እያመጣ ማለት ነው በጣም ብዙ አሉ እንደዚህ አይነት በጣም የተመቱ ማለት መጥፎ ቪዲዮዎች አሉ። እነሱን እያመጣን ማለት ነው እኛ ማራገብ አያቅተንም ነበረ። ነገር ግን ማለት ነው ይሄ ነገር ጥቅም የለው፣ ምንም አይነት ጥቅም የለው። ሙፍቲ አንዴ ሞተዋል፣ ከስራቸው ጋር ተገናኝተዋል። መልካም ከሰሩ ከአላህ ይመነዳሉ፣ መጥፎም ከሰሩ አላህ እንግዲህ ወንጀላቸውን ይማረው። ከዛ ውጪ ማለት ነው አሁን ከሞቱ በኋላ የእሳቸው ስም እየተነሳ ማለት ነው በርካታ ነገር እየሰራ በጣም አንዳንድ ክርስቲያኖች ደግሞ ሲያሽቃብጡ ማለት ነው ሐውልት ይሰራላቸው አቤት አደባባይ ማለት ነው በእሳቸው ስም ይሰየም፣ እንደዚህ ከፈት፣ እንደዚህ በጣም ብዙ ነገር እየተባለ ይገኛሉ። በጣም ብዙ ነገር በጣም ከዛ ውስጥ አንዱ ማለት ነው ይሄ ልጅ የተናገረው ንግግር በጣም የሚገርም ንግግር ነው። የሚገርም ስላችሁ በጣም ያሳዝን ማለት ነው። በጣም ልጁ እንደዚህ ይወርዳል ብዬ ጠብቄ ማላቅም ነበረ። አንዴ ሰምተ ነው አጭሩን ብቻ ሰምተን እንመለስ። ቆይ እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንጻር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፉዎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል ማይራሩ ማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት። ይሄንን ቪዲዮና በዚህ ዙሪያ የሰሩትን ቪዲዮ ኢንሻአላህ ሙስሊም ወንድሞች የሰጡትን መልስ ማለት ነው በሁለተኛው ቻናሌ ላይ ረዘም አድርጌ ስለሰሩት ያው ይሄን ቪዲዮ እንዳይንዛዛ አስቀምጬላችኋለሁ ማለት ነው። ነገር ግን እንደዚህ ሰው ሲወደን እንደዚህ ሲያሽቃብጡልን ማለት ነው ሐቂቃ ወደውን ነው ወይ የሚለውን ነገር እንድንጠይቅ ያደርገናል። የምር ወደውን ነው ይሄ እንደዚህ ለሙፍቲ ይሄን ያህል ፍቅር የሚያሳዩት ይሄን ያህል ውዴታ የሚያሳዩት ማለት ነው እውነት ሙፍቲ ስለሚወዷቸው ይመስላችኋል? አሁን እዚህ ጋር ምናልባት የሙፍቲ ወዳጆች ካላችሁ ማለት ነው ይመስላችኋል? ሐቂቃ እንዳይመስላችሁ በፍጹም አይደለም። እዚህ ጋር የማሽቃበጥ እንዲሁ ደግሞ ማለት ነው የኛ መከፋፈል ምናምን ስለሚፈለግ ነው እንጂ ሐቂቃ ትክክለኛ መውደድ እንደዚህ አይደለም። ትክክለኛ ውዴታ እንደዚህ አይደለም።
ለዛ ነው እንግዲህ እኔ አሁን ብዙ ነገሮችን መናገር እንችል ነበረ በእነዚህ ጉዳይ ላይ ማለት ነው። ነገር ግን ያው መበሻሸቁ ያለ ጨዋታ እንዳይሆን ማለት ነው እንዘለውና፣ ነገር ግን እስቲ ክርስቲያን የሆነ ልጅ ማለት ነው በዚህ ጉዳይ ላይ የሰጠውን ነገር ከላይቭ ሪከርድ የተወሰደውን ነገር ሰምተን እንመለስ። ሙስሊሙ ለአባ ማቲያስ ሲያሽቃብጥ ነበረ፣ ክርስቲያኑ ለሀጂ ሲያሽቃብጥ ነበረ። አስመሳይ ነው፣ በቃ ሁሉ አስመሳይ። አንዱ ለምን ሞቱ ብሎ ያለቅሳል። ግን ምንድን ነው ችግር ነበረባቸው ብሎ የሚያምን ሰው አለ። አሁን ሙስሊሙ ነው ችግር የሀሳብ ችግር ነበረባቸው ብሎ የሚል ሰው አለ። እሱ ለመንካት እሱ ስሜታዊ ለማድረግ ክርስቲያኑ ተነሳና የእርሶ የሀጂ ደጋፊ ነን። ምን አገባ ሲጀመር? ምን አገባ? ሲጀመር ኢትዮጵያዊ ከደገፈ ችግር አለብህ ማለት ነው። ኢትዮጵያዊ በዚህ ልክ ትብል ብሎ ግር ካለልህ ችግር አለ ማለት ነው። እኔ እንደዛ ነው የማምነው። የሆነ ችግር አለ ማለት ነው። ኢትዮጵያዊ ዝም ብሎ ግር አይልም። ውሻ ነው፣ የመጨረሻ ውሻ። የሆነ ነገር ሳያይ አይከተልም። እና በዚህ ልክ በቃ አጀንዳ ሲያደርጉት ብዙ ነገር እኮ ተፈጽሟል እኮ ኢትዮጵያ ውስጥ። የምን ማስመሰል ነው? የምን የሌለ ነገር እንትን ድራማ መስራት ነው? አባት ሞቱ፣ ያሳዝናል። በቃ መቀበር አለባቸው። የቀብራቸው ስፍራም ችግር ሲፈጥር ነበረ። የራሱ የሆነ መልእክት አለው። እናንተ አታውቁትም። ክርስቲያኖች ምን ያገባቸዋል? አንድ ሙስሊም ሰው የት መቀበር እንዳለበት ክርስቲያኖች ናቸው መወሰን ያለባቸው ወይስ እናንተ? ምን ያገባችሁ? የእናንተ ሀሳብ ምንም እኮ ተቀባይነት እኮ የለውም። እናንተ ምን አሳውቋችሁ ነው? ሲጀመር ሙስሊም እያለ ያለው ምንድን ነው? እኛ አባት ትልቅ ሰው ናቸው፣ በትልቅነታቸው መከበር አለባቸው። ከዚህ በላይ ግን ሌላ ምንም ክብር አይገባቸውም ነው እያለ ያለው እኮ። ትክክል ነዋ። እና መመለክ አለባቸው ነው። ሰው ሊሰግድላቸው ይገባል። ምን ማለት ነው? ታቦት ሊቀረጽላቸው ነው እንደናንተ? የለም በቃ የለም እኮ ነው እየተባለ። ሃይማኖቱ አይፈቅድም ነው። አታጎብድድ አታፈንድድ ነው። ለሰው ሰው ናቸው እያለ ነው። ሚሊኒየም አዳራሽ ላይ ሴቶች የሬሳ እንትን ላይ ሬሳ የነበረበት እንትን ላይ በእጃቸው እንትን አድርገው ደረታቸው ላይ። ትክክል አይደለም። ከሞተ ሰው ምን ታገኛለህ? ምንም አይገኝም እኮ ምንም አይገኝም። ከሞተ ሰው የሚገኝ ነገር የለም። በቃ ሰው ከሞተ ሞተ ነው። ሁሉም ነገሩ አበቃ። እዛ ጋ ነው የሚያበቃው። ሰው ጻድቅ የሚባለው ሰው ቅዱስ የሚባለው በህይወት ባለበት ዘመን ነው፣ ባደረገው ነገር ነው። ከሞተ በኋላ በቃ 4 አለቀ። ለማንኛውም ከዚህ ጋር ተያይዞ እኔ ክርስቲያኖች ለምን አዘኑ አልችልም። ሊያዝኑ ይችላል። ያው የእሳቸው መልካም ጎን አይቶ ሊያዝን ይችላል። እንደ ሰውኛ ያው ማንም ሰው ሲሞት ልታዝን ትችላለ። እዛ ጋር በሚሊኒየም አዳራሽ የነበሩት ቄሱ ማለት ነው ሲያለቅሱ ከልብ አዝነው ሊሆን ይችላል ነውም ብዬ አስባለሁ። ምክንያቱም እንደ ጓደኛ ነበሩ ይመስለኛል። እና ይሄ ሀዘን ኖርማል ነው። ሁሉም ሰው ሊያዝን ይችላል ማንም ሰው ሲሞት ማለት ነው። ነገር ግን ከዛ ባለፈ ማለት ነው በጣም ኦቨር የማሽቃበጡ ኦቨር የገፋችበት መንገዱ ምንድን ነው ብለን ስናጤ ነው ስንመረምረው ማለት ነው። እናንተ ይሄ መንገድ ተመችቷችኋል። ሙስሊም ማህበረሰብ አሁን ሶሻል ሚዲያ ላይ እንደምናየው ለሁለት ተከፈለላችሁ ማለት ነው። በዚህ በሙፍቲ ጉዳይ ማለት ነው ለሁለት ሲከፈለላችሁ ያ መንገድ ተመቻችሁና አንደኛውን ሳይድ ይዛችሁ ማለት ነው ምን ማለት ጀምራችሁ ማለት ነው በጣም ብዙ ማሽቃበጥ ጀምራችሁ ማለት ነው። ያልተጻፈ ነገር ማለት ነው። ያልጠየቃችሁትን ነገር መናገር ጀምራችሁ ጭራሽ ሐውልት ይሰራላቸው ሙስሊም እንኳን ለምን እየጠየቀ ያለው አቤት አደባባይ ላይ በስማቸው ይሰየም ያለው ሙስሊም አይደለም። የሆነ ፋውንዴሽን ይከፈትላቸው ያለው ሙስሊም አይደለም። ሐቂቃ የሚሉት ማን ናቸው? ክርስቲያኖች ናቸው። ይህን እያለ ያሉት ማለት ነው። ቅድም እንዳለው ደግሞ ባቢ በዚህ ልክ ማለት ነው። ሐቂቃ በዚህ ልክ ሰው ከወደደ ማለት ነው የሆነ ችግር አለ። በተለይ የአንተ እምነት ተከታይ ያልሆነ ሰው እንደዚህ አፍጥጦና አምርሮ ሲወድ የሆነ ችግር አለ። ሰው ሲወድ ብቻ ሳይሆን ለምን ሰው ሲጠላ ብቻ ሳይሆን ሲወድም ለምን በል የሚባል ነገር አለ። ለምን ብሎ የመጠየቅ ልምድ ቢኖረን መልካም ነው። ምክንያቱም አንዳንዶቻቸው ውስጣቸው ሲመረመር ሲፈተሽ ማለት ነው አብዛኞቹ እንደዚህ አይነት ሰዎች ናቸው።
የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦይ ሀጂ ኡመር እንድሪስ አርፈዋል። ጋይስ እኔ ምንም እንኳን ክርስቲያን ብሆን በእኚህ አባት ሞት እጅግ በጣም አዝኛለሁ። እስልምና እንኳን የተሳሳተ እምነት ቢሆን እንኳን እርስዎ ግን በእነሱ ሞት የሚደሰቱ ያው ሙስሊም ሆኖ ስለሞቱ ማለት ነው ወዴት እንደሚሄዱ ወደ ገሃነም ነው የሚሄዱት ብሎ ያምናሉ። ወደድንም ጠላንም ወደንም ጠላንም እዚች ጋር መጥተው የማስመሰል ነፍሳቸውን በአጸደ ገነት ምናምን ይበሉ እንጂ ማለት ነው መልካም ወደ ገሃነም ጉዞ ነው የሚሉህ። ምክንያቱም የእነሱነት አልተከተልክም። ስለዚህ ይህን መሽቃበጡ አያስፈልግም ማለትም አይጠበቅባቸው። መልካም እንደዚህ ምናምን ማለት አይጠበቅባቸው። ምክንያቱም እምነታቸው አላስክም። እምነቱ ስትይዝ እኮ ነው መልካም የምትለው። ያላስከውን ሰውዬ ማለት ነው እዚህ ጋር የሙስሊም ማህበረሰብ ለሁለት መከፈሉ ተመሽቶ ማለት ነው እንደዚህ ያክል መሽቀባበጡ ተገቢ አይደለም። ይሄ ነገር ግን ሴንስ ይሰጣቸዋል። ጋዛ ላይ እንደዛ ሙስሊም ህፃናት በግፍ ሲገደሉ እሰይ ደግ አደረገች አሉ። አሁን ላይ ስለ ሙፍቲ ሀጂ ኡመር ሞት ሲያዝኑ ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከቃል በላይ ነው ይሁን ልትናገረው በቃላ የሚከብድ ነገር ነው። ምን ለማለት ምን ብለህ ልትሰጠዋለህ? ይሄን ነገር ህፃናት ሲጨፈጨፉ ምንም አያውቁ ህፃናት ሲጨፈጨፉ ምንም ሴንስ ያልሰጣቸው ኧረ ይበላቸው ደግ እስራኤል በርቺ የኛ ጀግና የሚሉ ህዝቦች ማለት ነው አንድ ሰው ሲሞት ይሄን ያህል ያሽቃበጡበት ምክንያት ምን ይመስላችኋል? እንጠይቅ ራሳችንን። በጋዛ ያሉ ህፃናት ሲጨፈጨፉ እኮ እልል ያሉ ሰዎች ናቸው። ዛሬ በአንድ ሰው ሞት ማለት ነው ይሄን ያህል አምር ያዘኑት ሀዘኑ ታዲያ የምር ይመስላችኋል? ይህንን ክፋት ተመልከቱ። በመጀመሪያ ግን ቪዲዮውን በቻላችሁ ታቅም በደንብ ሼር አድርጉት። ተማሪ እርስ በርስ እንደዚህ በፍጹም ሊጨካከን አይችልም። ይህ ስራ የማን እንደሆነ ልንገራችሁ። በመጀመሪያ ይህ ፎቶ በአክሱም ከተማ ሙስሊም ሴት ተማሪዎች ሂጃባቸውን ለብሰው የሚገቡ ከሆነ እኛም ነጠላና ጋቢ ለብሰን እንማራለን ብለው አክሱም ትምህርት ቤት ቅጥር ግቢ ውስጥ የተገኙ ነጠላ የለበሱ ተማሪዎችን ያሳያል። እነዚህ ተማሪዎች በዚህ እድሜያቸው እንደዚህ አይነት ክፋት ኬት አመጡ? አብረው ተምረው አብረው አድገው አብረው የበሉ ጓደኞቻቸው ላይ እንዴት እንደዚህ ሊጨክኑ ቻሉ? እነዚህ ተማሪዎች ከጀርባቸው ሌላ እጅ አለ፣ ምንም ጥያቄ የሌለው። እናንተ እንደዚህ አድርጉ፣ እናንተ በምታደርጉት ድርጊት ላይ እኛ ሌላ ፕሮፓጋንዳ እንነዛለን፣ መቼም አይሳካላቸውም ብለው የሚያስቡ የጽንፈኞች ስራ ነው። እኔ ለተማሪዎች በነገራችን ላይ እንደነዚህ አይነት ክፋት እውነትም እናንተ ላይ ክፋት ኖሮ ይሄን አድርጋችሁ ከሆነ እንደምታውቁት ባለፈው የኢንትራንስ ፈተና አንድም ተማሪ ከአክሱም አላለፈም። በሂጃባው ምክንያት ሳትማር ከቀረችው እህት እኩል እናንተም ከዛ ከተማ ወጣችሁ የተሻለ ትምህርት ሳታገኙ ነው የምትቀሩት። የዘንድሮ ተማሪዎች እጣ ነው የሚደርሳችሁ ማለት ነው በዚህ ክፋት ከቀጠላችሁ። እኔ ግን በግሌ ከጠየቃችሁኝ እነዚህ ተማሪዎች በዚህ ልጅነታቸው ይህን ክፋት ያመጡታል ብዬ አላስብም። ከጀርባ ያሉ የመንግስት ጽንፈኞችና የሃይማኖት ጽንፈኞች ናቸው ይህን እያደረጉ ያሉት። ነገሩ ወደት እያመራ እንደሆነ እንግዲህ በግልጽ እየተመለከትን ነው። የአክሱም ሙስሊሞች ማለት ነው ፍትህ ሲጠየቁ ሂጃባችን አገር እንማራለን፣ አዛናችን እናሰማለን፣ በተወለድንበት ባደግንበት ሀገራችን ወዴት ነው የምንሄደው የሚለውን ነገር ድምጽ ከዚህም ከዛም መስተጋባት ሲጀምር ማለት ነው። በዚህ መልኩ እንግዲህ ሴራ ሸርበው ተማሪዎች ነጠላ ለብሰው መጥተዋል። ይህ ነገር ወንድማችን እንዳለው ከኋላ በጣም ትልቅ የሆነ አጀንዳ የተያዘበት ክፋት የታሰበበት ሸር የታሰበበት መንገድ ተይዞ ነው የመጣው ማለት ነው። አይደለም ነጠላችሁ ማለት ነው ሌላውን ነገር ለብሳችሁ ነው አይደለም ነጠላ ማለት ነው ምንም ነገር ለብሳችሁ ለምን አትመጡም? እኛ የምናሰማው የራሳችንን ድምጽ ነው። እህቶቻችን ሂጃባቸውን ኒቃባቸውን ለብሰው ይማራሉ። ወንድም እህቶቻችን አባቶቻችን እናቶቻችንም አዛን ብለው መስጊዳቸው ሄደው እዛው ሰግደው ሞታቸውም ቀብራቸውም እዛው ሆኖ ማለት ነው እንደ ማንኛውም
እንደ ሀገሩ ባልተቤት ማለት ነው ይኖራሉ። ኢንሻአላህ ይሄ ደግሞ የኛ ትብብር የኛ አንድነት ያስፈልገዋል። ድምጻችን በደንብ ማስተጋባት ይኖርብናል። እንደዚህ አይነት የእልህና የቃቃ ጨዋታ ደግሞ በጣም ያሳዝናል ሐቂቃ ማለት ነው። ሰዎች በዚህ ልክ ክፋትን እንዴት እንደሚሸርቡ መጀመሪያ ያለበሱትን ነገር መጀመሪያ ቼክ ያደረጉትን ነገር ማለት ነው። ሙስሊሙ ሂጃብ ከለበሱ እንለብሳለን። መጀመሪያ የት ነበራችሁ? ሙስሊሙ ስለለበሱ ለምን ትለብሳላችሁ? ሙስሊሙ ለእናንተ የምር ለባሾች ብትሆኑ ኖሮ እኮ ማለት ነው የሙስሊሞችን መልበስ አለመልበስ አትመለከቱም። መጀመሪያ ገና ከጥንት ማን ይባለው ከጅምሩ ማለት ነው ለብሳችሁ ትመጡ ነበረ። አሁን ሙስሊሞች ለበሱ እኛም እንለብሳለን። ወይ ለምን ፉክክር መሆኑ ነው። ይሄ የወረደ አስተሳሰብ የጨቀየ አስተሳሰብ የማህይብ አስተሳሰብ ነውና ይህን አስተሳሰባችሁን ወደ ግራ ጥላችሁ ማለት ነው መልበስ ካለባችሁ ልበሱ፣ ችግር የለውም እኮ አሁን ስለናንተ ለምን አለም በቃ ቀደም አልኳችሁ እኮ ምንም ለብሳችሁ ግን የኛ መብት ሙስሊሞች ማስከበር ይኖርብናል። ደፋር ስትዋጋ ሂጃብ ለብሰሽ አትዋጊም ብለሃታል። ስትዋጋ ጦርነት ስትደግስ አይ ሂጃብ አለሽ ቤት ቁጭ በይ ብለሃታል። ከነ ሂጃቧ ዋጋ አስከፍላት ከነ ሂጃቧ አዋግታት ከነ ሂጃቧ አስሙታት ስታበቃ ልክ ሰላም የመጣ ሲመስል ሂጃብን አጀንዳ አድርገህ ጦርነት ለመቀስቀስ ከትምህርት ቤት ታባራታለህ። ማን ስለሆንክ? ስትዋጋ ከነ ሂጃቧ ትዋጋ፣ ስትማር ግን ሂጃቧን ትግለጥ። ቀልደኞች። እያንዳንዱ የሚጠነሱት ጉዳይ፣ እያንዳንዱ የሚያመጡት ሀሳብ፣ እያንዳንዱ የሚያሳልጡት መንገድ ለትግራይ ህዝብ ረፍት የሚነሳ ምን አይነት ጋንግሪን ናችሁ እናንተ? ምን አይነት ጉዶች ናችሁ? ከምን ሰው በታሪኩ 60 ምናምን ዓመት ሴራ፣ ሸር፣ ደባ፣ ጠብ፣ የለየለት ራስ ወዳድነትን እንደተከናነበ ይኖራል? በጣም እኮ ነው የሚገርመው ሐቂቃ ማለት ነው። እንዴት እንደዚህ ይቻላል? እድሜ ልክን ሁልጊዜ ሸርና ደባ አይሰለቻችሁም እንዴ? አይሰለቻችሁም? ለማንኛውም ሙስሊሞች በጽናት በወኔ በአንድነት ማለት ነው ትግላችን ወደፊት ማስቀጠል ይኖርብናል። እህቶቻችን ሂጃባቸውን ለብሰው ይመራሉ። ቀደም እንዳልኩትም አዛኑ እንደልባቸው በከተማቸው እያሰሙ ማለት ነው እንደ ማንኛውም እንደ ሀገር ባልተቤት ማለት ነው ሁላችንም እስከ ኢትዮጵያ ላይ እስካለ ድረስ ሀገራችን የሁላችን የሙስሊም የክርስቲያኑ የጀባ የጴንጤ የሁሉም የአይሁዱም የሁሉም ነው። በዚህ ሀገራችን ላይ ሰፊ ሀገራችን ላይ ተከባብረን እንኖራለን። አንዳችን የአንዳችን ሳንነካ ተከባብረን መኖር እንችላለን። ይህን ደግሞ ማድረግ የምንችለው ዛሬ ነገሮች በችላ ሳናልፍ ቀደም እንደለበሱት ለብሰው ሊመጡ ይችላሉ፣ ይልበሱ። እኛ ስለነሱ አያገባንም። የራሳችን መብት ግን እናስከብር። ድምጻችን አሁንም ማሰማታችን እንቀጥል። ኢንሻአላህ ከዚህ ጋር ተያይዞ ታሜ ምክንያታዊ ድምጽ በሚል የሚታወቀው ልጅ ማለት ነው ያስቀመጠው ሀሳብ በጣም ስለገዛኝ ያን ሀሳብ አስቀምጥላችኋለሁ። በቀጣይ የተሻለ ቪዲዮ እንገናኛለን። ጊዜ ያላችሁ አኑን ሪያክሽን ላይ የሚለቀቀው ወደ 4 ሰዓት አካባቢ ለቅላችኋለሁ። ያንን ቪዲዮ ተመልከቱ። እንዲሁም በአኑን የዩቲዩብ ቻናል እና በዛ ድከማል የዩቲዩብ ቻናል ላይ የሚሰራውን በቻሌንጅ ማለት ነው መድረሳ ኢንሻአላህ ድንጋዩ ተደፍቷል። እዚህ ፊት ለፊት የምታዩት ደረሰኝ ስገባ ማሳየት ነበረብኝ። ኢንሻአላህ ነገ ደግሞ አለው ይሄን ደረሰኝ ማለት ነው። ይህ ደረሰኝ የሁለቱ የድንጋይ ዋጋ ነው። ቀጣይ ኢንሻአላህ ያንዳንዱ ወጪ ገቢ ያሳየናችሁ የምንቀጥል ይሆናል። በዚህ መድረሳ ግንባታ ላይ መሳተፍ የምትፈልጉ አካውንታችን ኢንሻአላህ ከዚህ ከፊት ለፊት የምታዩት ነው። ይሄን አካውንት በመጠቀም በሁሉል ጀማዓ አካውንት ነው በወሰሶ የተከፈተ ነው። ኡስታዝ ረሻድ ኡስታዝ ሸምሰዲና እኔ ወንድማችሁ አንዋር ያለሁበት አካውንት ነው። በዚህ አካውንት ላይ የፈለጋችሁትን ብር ነይታችሁ ብታስገቡ ይደርሰናል ማለት ነው። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አደራችሁ። የታሚ ምክንያታዊ ድምፅ ወይም ታሚ ሪዝናብል ቮይስ የተሰኘ ፕሮግራም ነው። በመጀመሪያ አድማጭ ተመልካቾች ይህንን ፕሮግራም ፎሎና ሼር በማድረግ ለብዙሃን ታዳርሱት ዘንድ በአክብሮት እጠይቃለሁ። ለአሁን ይዤላችሁ የመጣሁት ርዕስ የአክሱም ሙስሊሞች ሰቆቃ የሚል ነው። በአክሱም ሙስሊሞች ላይ ለዘመናት ሲፈጸም የነበረው ግልጽና ስውር በደል፣ አካላዊና ስነ ልቦናዊ ጥቃት፣ የማግለልና የማስገለል ጫና ሁሉም ዜጎች በሚጠቀሙባቸው የመንግስት አገልግሎት መስጫ ተቋማት ሳይቀር የማበላለጥና የማዳላት ነውረኛ ተግባር፣ ዛቻና ማስፈራሪያ፣ ሂጃብ አትለብሱም፣ አዛን እንዳትሉ የሚል መረን የወጣ ንግግርና ማስጠንቀቂያ፣ የመቃብር ቦታ እስከ መከልከል የራቀና የረዘመ ነውር አሁን ተባብሶ መሬታችንን ለቃችሁ ውጡ፣ ወደ መካ ተመለሱ እስከሚል ጥራዝ ነጠቅ
ነውር የሚፈጸመውና የሚዘወረው በዋነኝነት ከወያኔ በላይ ወያኔ ነኝ በሚለው አባ ሰረቀ ብርሃን በሚባለው የወያኔ ካድሬና የአጋንንት ገረድ ሲሆን ከስሩ የተሰለፉ ጽንፈኞችና ደናቆርትም በተለያዩ የአክሱም ከተማ የመንግስት አገልግሎት መስጫ ተቋማት ውስጥ ከአስተዳደር እስከ ትምህርት ቤት ተሰግስገውና ተዘርግተው በሙስሊሙ ማህበረሰብ ላይ ተቋማዊና ስልታዊ ጥቃት እየሰነዘሩ ይገኛሉ። ወያኔ በፖለቲካ በከሰረ ቁጥር የፖለቲካ ቁማር መጫወቻ ካርድ አድርጎ የሚያሰቃያቸው የበቀል በትሩን የሚያሳርፍባቸውና የሚሰነዝርባቸው በአክሱም ሙስሊሞች ላይ ነው። ወያኔ በሌላ በኩል ደግሞ ስውር ድጋፍና እርዳታ የሚያገኘው ከሙስሊሟ ግብፅና ከሙስሊሙ የአልቡርሃን መንግስት ነው። ሙስሊም የሚቀጠቀጥበትን ዱላና የመከራ ሰይፍ የሚያቀብሉት ሙስሊም ሀገሮችና ቡድኖች መሆናቸው በእጅጉ ያሳዝናል። ለእነዚህ መንግስታት ቅርብ የሆኑ ኢትዮጵያውያን ሙስሊሞች አሉ። ቢያንስ ከእነዚህ ኢትዮጵያውያን ሙስሊሞች ላይ ወያኔ እጁን እንዲያነሳ ጥረት ሲያደርጉ ግን አይታዩም። አብዛኛዎቹ በአክሱም ሙስሊሞች ላይ መከራና መዓት ከሚያወርዱ የወያኔ ባለስልጣናት መካከል አብዛኛዎቹ በዱባይ ከፍተኛ ሀብት፣ ንብረት፣ ቢዝነስ፣ ገንዘብ ያላቸው ናቸው። በዚያ የሚገኙ ኢትዮጵያውያን ሙስሊሞች በተለይም ከሼክ ዛይድ ጋር ቅርበት ያላቸው ኢትዮጵያውያን ሙስሊሞች ጉዳዩን በትህትና ቢያስረዱ የወያኔ ባለስልጣናት ጆሮአቸው ተቆንጥጦ ስርዓት እንዲይዙ ይደረግ ነበር። በአውሮፓና አሜሪካ የሚገኙ የወያኔ ደጋፊዎችና በርካታ ንብረትና ገንዘብ ያላቸው የወያኔ ባለስልጣናትም ወንጀላቸው ለመንግስታቱ በአግባቡ ተቀምሮ ቢቀርብላቸው ብዙ የህግ የሞራልና የሰብአዊ መብት ጥሰት ተጠያቂነት ይኖርባቸው ነበር። ሆኖም ይህ ሲደረግ አናይም። ለምን ብሎ መጠየቅም ተገቢ ነው። አረብ ሲያይ ሱሃቦችን ተቀብዬ አስተናግጄ መስጊድ እንዲሰራ ፈቅጄ የሚለው በድኑ ጀነራል ታደሰ ወረደ ያልነበረበትንና ያልሰራውን ዘመን ታሪክ ከሚያወራ ዛሬ በሱ የስልጣን ዘመንና አስተዳደር ስር በአክሱም ሙስሊሞች ላይ የሚፈጸመውን ሰቆቃ ለምን አያስቆምም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና የኢትዮጵያ ሃይማኖት ተቋማት ጉባኤስ ለምን ለጉዳዩ ትኩረት ሰጥተው አውግዘው መግለጫ አይሰጡም? ይህ ጨለማ መንጋቱ የፍትህ ቀን መምጣቱ ስለማይቀር በአክሱም ሙስሊሞች ላይ ሰቆቃ የሚፈጽሙ ባለስልጣናትና ግለሰቦች ለሚሰሩት ወንጀልና ጥፋት ስማቸው፣ አድራሻቸው፣ ኃላፊነታቸው፣ ወንጀላቸው በአግባቡ ተደራጅቶ መቀመጥ ይገባዋል። እነዚህ ወንጀለኞች የእጃቸውን የሚያገኙበት ቀን ሩቅ አይደለም። ፍትህ የአክሱም ሰቆቃ ሰለባ ለሆኑ ሙስሊሞች። ለአሁኑ አበቃው። አመሰግናለሁ።